ይህ ዴይሊ ኒውስ ዜናን በትኩስ ነው። ከዕለቱ ዜናዎች ጋር አብራችሁን ቆዩ። በትግራይ ክልል ትምህርት ቤቶች በአስቸኳይ እንዲዘጉ ተወሰነ። የክልሉ ትምህርት ቢሮ ባወረደው ጥብቅ ማሳሰቢያ ሁሉም ዞኖችና ወረዳዎች ተማሪዎችን በአስቸኳይ ፈትነው እንዲያሰናብቱ ትዕዛዝ አስተላልፈዋል። ይህም ድንገተኛ ውሳኔ በክልሉ ነዋሪዎችና ወላጆች ዘንድ ከፍተኛ ስጋት ፈጥሯል። በኦሮሚያና ሲዳማ ክልሎች መካከል ግጭት ተቀሰቀሰ። በግጭቱም ከ10 በላይ ሰዎች መሞታቸው ታውቋል። አሁን ደግሞ ዜናዎቹን በዝርዝር እናቀርባለን። ቻናላችንን ላይክ፣ ሰብስክራይብ እና ፎሎ እያደረጋችሁ አብራችሁን ቆዩ። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑን የአንድ አፍታ ሚዲያ ምንጮች ተናገሩ። ቡድኑ በሰኔ ወር ጦርነት ለመክፈት ማቀዱን ተከትሎ ትምህርት ቤቶች በአስቸኳይ እንዲዘጉ ነው የወሰነው። ለጦርነት እየተዘጋጀ መሆኑ የሚነገርለት የህወሓት በትግራይ ክልል ከመደበኛው ጊዜ ቀድሞ ትምህርት እንዲዘጋ ውሳኔ አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ትምህርት እንዲዘጋ ሲል መመሪያ አስተላልፏል። ትምህርት ቤቶች ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ የወረደ ሲሆን ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንዲያስፈጽሙ ትዕዛዝ እንደደረሳቸው ምንጮች ገልጸዋል። ዶክተር ደብረጽዮን ገብረ ሚካኤል ጄኔራል ታደሰን ወረደን አስወግደው የደጀን ቢሮን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስለ ዓመቱ የትምህርት ጊዜ ሰሌዳ መወያየታቸው ይታወሳል። ካቢኔው ስለ ትምህርት ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መመሪያ የተሰጣቸው። የዓመቱ ትምህርት ከመደበኛው ጊዜ 1 ወር ቀድሞ እንዲዘጋ የተወሰነው ክልሉ ውጥረት ውስጥ በገባበት ወቅት ነው። በዚህ ትምህርት ቤቶች ተማሪዎቻቸውን ከግንቦት 30 በፊት እንዲበትኑ መመሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀሱን ስጋት ከፍተኛ አድርጎታል። ትምህርት ቤቶች በተሰጣቸው ማሳሰቢያ ዘል መመሪያ መሰረት ከመደበኛ ዕቅድ ውጪ ለተማሪዎቻቸው ፈተና ሰጥተው ግንቦት 30 ለመዝጋት እየተዘጋጁ ነው። አብዛኞቹ ትምህርት ቤቶች የዓመቱን ተማሪዎች ፈተና ከሚቀጥለው ሳምንት ጀምሮ ለመስጠት እየተዘጋጁ መሆኑ ምንጮች ገልጸዋል። የዓመቱን ትምህርት ገና ያላጠናቀቁ ተማሪዎች በድንገት ፈተና ወስደው ትምህርት እንደሚዘጋ ከተነገራቸው በኋላ በወላጆች በኩል ስጋት ተፈጥሯል። ትምህርት ቤቶች ለምን ከመደበኛ ጊዜ 1 ወር ቀድሞ ትምህርት እንዲዘጋ ማድረጉ እንደተፈለገ የሚያውቁት ነገር እንደሌለ ወላጆች አስረድተዋል። ምንም እንኳን ትምህርት ቀድሞ ለመዝጋት በቀጥታ የተሰጠ ምክንያት ባይኖርም ወላጆች የሰሙት ተባራሪ መረጃ ስለመኖሩ ይናገራሉ። ይህም ስልጣን በኃይል የተቆጣጠረው ህወሓት ትግራይ የህልውና አደጋ ስለገጠማት የመከላከል እርምጃ ለመውሰድ ሁሉም የህብረተሰብ አካላት መዘጋጀት አለበት በሚል ነው ተብሏል። ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ አስፈትቶ የሸኛቸውን ቀድሞ ተዋጊዎች ጨምሮ በተለያዩ አካባቢዎች ኃይል እያሰባሰበ ነው። በአንዳንድ አካባቢዎች ወጣቶችን በግዳጅ ለውትድርና እየመለመለ መሆኑን የሚያመላክቱ መረጃዎች በተደጋጋሚ መውጣታቸው ይታወሳል። ህወሓት 2 ጥብቅ ውሳኔዎችን አሳለፈ። ውሳኔዎቹ የጦርነቱ ዝግጅት አካል እንደሆነ ታውቋል። ቡድኑ የአስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱን የተሰማ ሲሆን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑ ታውቋል። ቡድኑ በሰኔ ወራት ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው። ለጦርነት እየተዘጋጀ መሆኑ የሚነገርለት ህወሓት በትግራይ ክልል ከመደበኛው ጊዜ አስቀድሞ ትምህርት እንዲዘጋ ውሳኔ አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ትምህርት እንዲዘጋ የሚል መመሪያ አስተላልፏል። ትምህርት ቤቶቹ ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ የወረደ ሲሆን ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንዲያስፈጽሙ ደርሷቸዋል። በዚህ ሂደት ውስጥም የተካተቱ ዋና ዋና ነጥቦች እንደዚህ ናቸው። የጊዜ ገደብ ትምህርት ቤቶች አስቀድመው ፈተና በመስጠት እስከ ግንቦት 30 ድረስ ሙሉ በሙሉ እንዲዘጉ ተጠይቀዋል። የስጋት መንስኤ ይፋዊ ምክንያት ባይሰጥም ውሳኔው ህወሓት በሰኔ ወር አዲስ ጦርነት ለመክፈት ከሚያደርገው ዝግጅትና የአስቸኳይ ጊዜ አዋጅ ለማወጅ ካለው ዕቅድ ጋር የተያያዘ እንደሆነ ይነገራል። የኃይል ማሰባሰብ ቡድኑ የቀድሞ ተዋጊዎችን መልሶ በማደራጀትና ወጣቶችን ለውትድርና በመመልመል ላይ እንደሚገኝ መረጃዎች ይጠቁማሉ። የወላጆች ስጋት የትምህርት ዓመቱ ሳይጠናቀቅ ልጆቻቸው እንዲበተኑ መደረጉ የጸጥታ ስጋት ያደረባቸው መሆኑን ወላጆች ገልጸዋል።
በኦሮሞና ሲዳማ ብሔሮች መካከል በተነሳ ግጭት እስካሁን 10 ሰዎች በላይ መገደላቸው ተገለጸ። ጥቃቱ ድንገተኛና ገበያ ላይ ባለ ሕዝብ ላይ የተፈጸመው ሲሉ ብዙ ሰዎች ሞተዋልም በርካቶች ቆስሏል ሲሉ የጨፌ ወረዳ ነዋሪዎች ተናግረዋል። ግጭቱን ለማረጋጋት ወደ ስፍራው ገብተናል ሲሉ አቶ ዳዊት ሀይሶ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ገልጸዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ሀረንፋማ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ትላንት ከሰዓት በኋላ ተጀመረ ባሉትና ይህ ዘገባ እስከተጠናቀረበት ሰዓት ድረስ ቀጥሏል በተባለ የተኩስ ልውውጥ በርካታ ንጹሃን መገደላቸውን ገልጸዋል። የግጭቱ መነሻ አካባቢ የሆነው የጉባ ሄማ አካባቢ የሁለቱ ክልል ህዝቦች ለዘመናት አብረው በጋራና በሰላም የሚኖሩበት ስፍራ እንደሆነ ነዋሪዎቹ አክለው ገልጸዋል። ትላንት ከቀኑ 9 ሰዓት ገደማ የሁለቱ ክልል አጎራባች አመራሮች ስብሰባ እያደረጉ ባለበት በጉባ ሄማ ገበያ ላይ ከሀረንፋማ ወረዳ በኩል በተሰነዘረ ጥቃት እንደተጀመረ ነዋሪዎች በገለጹት ግጭት በሁለቱም በኩል ሰዎች መሞታቸው ተሰምተዋል። ነዋሪዎቹ እንዳሉም ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩልም ተኩስ ተከፍቷል። በዚህም ሳቢያ በኦሮሚያ በኩል ሰዎች ሞተዋል ሲሉ ገልጸዋል። የአካባቢው ነዋሪዎች እንደገለጹት በሲዳማ ክልል ብቻ ከ6 እስከ 10 የሚደርሱ ንጹሃን ህይወታቸው አልፏል ሲሉ ተናግረዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው። የቆሰሉ ሰዎች ወደ ጭሬ የመጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉ ብለዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳንጊሶ በሰጡት ቃል በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛል ብለዋል። የሟቾቹን ቁጥርና የጉዳት መጠኑን ከመግለጽ ግን ተቆጥበዋል ሲል የዘገበው ቲክቫ ኢትዮጵያ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለዕለቱ ያሰናዳናቸው ዘገባዎችን ይመስላሉ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁ አይለየን እያልን የዕለቱን መርሃ ግብር በዚሁ እናጠናቀቃለን።